መኪና አለ ውሸቴን አይደለም ከፈለጋችሁ ጅቡቲ ድረስ ይጀላ ያሳያችኋል ኦኬ ማየት አለብን ማረጋገጥ አለብን ጅቡቲ ሄደን መኪኖቹን አየን ተደሰተ የኪራይ ናቸው የሚባለው እንዳለ ሆኖ ይሄ ውሸት ነው አየን በትክክል አሁን ማውራ ውሸት ነው ማለት ዶክመንት ያላቸው ናቸው እያንዳንዱ መኪና እዚህ እስከገባበት ድረስ ለህዝቡ እስከተረከበበት ድረስ ዶክመንተር ነው ገባ በዶክመንት የተያዘ ነው ስለዚህ ውሸት ነው ማለት ደረቴን ነፍቼ ለዛ ነው ሄደን አጣርተን መኪኖቹን አይተን የመጨረሻ ይሄ ሁሉ ሰው ምን ሲል ነበር ነው መጫኛው መኪና ከመጣ ካለዚሁ ሳንጭን አንሄድም ተሳፍረን ወደ ሀገራችን አንመለስም ራሳችን እየነዳን እያንዳንዳችን መኪና ላይ ጫነን የህዝቡን ደስታ ተጋርተን እንደ ህዝብ ልጅነት እንኳን ደስ አላችሁ መኪናው እየመጣ ነው ደስታን ይገለጽን እንጂ ማስታወቂያ አልነበረም የሰራነው እዚህ ውስጥ ግን ሲራገም የነበረው ስንገባ ምናልባት እኮ ሀገራችን ላይ ኩሪፍቱ ወይም አንድ ቦታ ልትሄድ ይችላል ዌልካም ይሰጣል ጁስ ሰጥተውን እኮ ዛሽ ጋር እንደዚህ ቼር ስለተባባልን እኮ መጠጥ እየተራጩ ነው ተብሏል አየህ ይሄንን እነሱ ያነሰ ግንዛቤያቸውን ወደ ትልቁ ህዝብ ለማሰራጨት ሙከራ አድርገዋል ግን ትልቁ ህዝብ አልተቀበላቸው እና በዚህ አይነት መልኩ እነዛ መኪኖች ገቡ ሲገቡ በወቅቱ እኔ አልነበርኩም ግን ጓደኞቼ እኔንም ወክለው ይሰሩ ነበር እኔ አሜሪካ ነበርኩኝ ቀን ከሌሊት የማይተኙ ጓደኞች አሉ የሥራ ባልደረቦቼ ይሄን መኪና ደረቅ ወደብ ሲገባ ደግሞ ማየት አለብን አሉ የጫኑ መኪና ማየት አለብን የተጫኑ መኪና ደረቅ ወደብ ሲገባ አዩ ባይናቸው አረጋገጡ ከዛ መጥቶ መንደር ውስጥ አይደለም መኪና የተነጠፈው በአደባባይ ትልቅ ሀገር ላይ ትልቅ ህዝብና ትልቅ መንግስት ባለበት በኢትዮጵያ ላይ መስቀል አደባባይ ላይ መኪኖቹ ተነጠፉ እነዚህ መኪኖች ናቸው እዛም ቀደም ሰርች ሲጠቅሰው ነበር በምን አይነት ሐሳብኛ ፊልም እኮ እየሰራን አይደለም በግሪን ስክሪን ከጀርባ አርገን መኪና ቀርጸን አባስተን የሆነ ነገር አርገን መኪና የሌለው መኪና የውሸት እንደዚህ ነው የምንለው መስቀል አደባባይ የተነጠፈ መኪና በኪራይ አይደለም እዛ ጋር መጣው በትክክል ከጅቡቲ የገባው ነው ከጅቡቲ የገቡት መኪኖች ደግሞ እያንዳንዱ በዶክመንት ዲክላራሲዮን ያላቸው ናቸው ሁሉ ልክምን ካስረከብን ከጨረስን በኋላ አልተኛንም አሁንም እንዳለ የኛ መኪና አልመጣም አሁንም ጥያቄያችን የነበረው ሌላው ደግሞ ዲሌይ ሳይፈጠር አሁንም መኪኖቹ ለህዝብ መድረስ አለባቸው ብለን ደግሞ ትንቅንቅ ውስጥ ነን ሁሌ 300 መኪና ደግሞ ይመጣል ይሄው እንደዚህ ነው ያለው ተባለ አሁንም አላመነ እሺ ከእናንተ ጋር መጨቃጨቅ አልፈልግም ራሳቸውን ተመዝጋቢዎቹን አዋቅራለሁ በኮሚቴ ተዋቅረው መጥተዋል እነሱን ደግሞ ይዤዳሉ አለ ኦኬ የተውጣጡ ከኮሚቴ ሆነው የመጡ ተመዝጋቢዎች ጅቡቲ አብረው ሄዱ ልክኛ እንደተደሰትን እነሱም ተደስተው ለጓደኞቻቸው ተቀርጸው ላኩልን የዋትስአፕ ግሩፕ ስላለን እዛ ላይ መጣለን ይሄው ተደስተናል ሻንሲ ነምበሩን እያየን ይሄው እንደዚህ ዲክላራሲዮኑን እያስተያየን በእንደዚህ አይነት መልኩ የኛ መኪና መሆኑን አረጋግጠን የሚል ቃል በቃል ራሳቸው ቀርጸው ላኩልን ይሄም ለኛ ረፍት ነው እንግዲህ ይሄ መኪና ይገባል በተባለበት ሁኔታ ነው ይሄ ነገር የተፈጠረው ጅቡቲ ሄዳችሁ ያን መኪና አይታችሁ እዚህም ስታስረክቡ ማየትና የችርስታው የደስታ መግለጫውን ማሳየት ፊንቴክ እንደ ማስታወቂያ ተጠቅሞበታል እንደውስ ከዚህ በላይ ማስታወቂያ ምን አለ አንድ ያዝልኝ ሁለተኛ ጅቡቲ መሄዳችሁ እየመጣ ያለውን አደጋ እየመጣ ያለውን እስር የማምለጥ እንጂ ተደራሽ የማድረግ አልነበረም ነበር አንዱ መከራከሪያ እዚህ ጋር ምናመልጠው እስርም አልነበረም ምናመልጠው ወንጀልም የለም ሲጀመርኩ ቅድም ከሰማ ይሄ ድርጅት ከአንድም 3 ጊዜ በአደባባይ አስረክቦ በቴሌቪዥን እንደማንም ተመልካች አይቼ ነው የገባሁት ገናኮ አይደለም በማስታወቂያ ሂደት በማስታወቂያ ስራ ስንኖር እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት ሰራለሁ ይሄ ግን ከአንድም 3 ጊዜ አምጥቶ በአደባባይ ለተጠቃሚዎች አስረክቦ ነው የገባሁት ለባ ስለዚህ ነው አራተኛውና አምስተኛውን እየሰራውበት ያለውበት ሁኔታ ነው ስላስፈረመኝም መብቱ ነው መጠቀም ይችላል መውሰድ ማስተዋወቅ ደስ ይላል ኮንፊደንስ 10 ወር አዘግይቶብሃል በውላችሁ መሰረት ከውል የመነጨ የህግ መብት ይኖራል ላዘገየ ምንድነው ቅጣቱ አሁን የማዘግየቱ ሁኔታ አንተ ለድርጅቱ ፕሮሞሽን እየሰራህ ነው ገበያው ነህ አይደለ አንተ ላይ 10 ወር ያዘገየ ተራ ተመዝጋቢ ላይ 10 አመት ሊሆን ነው ማለት ነው እዚህ ጋር ማቀርሙ ለተመዝጋቢ እየተሰጠ ነው አሁን አራተኛው ዙር ላይ እኮ እየተሰጠ ነው ካንተ በኋላ ለመጡት አንተ ማስተካከል ከኔ በኋላ ደግሞ ሁለተኛ ዙር ሊሰጥ ነው ከኔ በፊት 3 ነው ከኔ በኋላ ደግሞ 2 ነው ስለዚህ 2 እዛ ላይ መስራት ነው እንጂ እኔ የምፈልገው የኔ ጥቅም ላይ አልነበረም መሮጥ የፈለኩት እዚህ ጋር ሁሉም ባለሙያ እዚህ ጋር ቃለ ጉባኤ ያለን
እነ ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህን ተከትሎ ከሰሞኑ ክሳቸውን በተመለከተ መግለጫ ሰጥተዋል። መግለጫ መስጠታቸውን ተከትሎ ደግሞ የፊንቴክ ተበዳዮች በተለያዩ መንገድ ተቃውሟቸውን እየገለጹ ይገኛሉ። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? ይህም በተመለከተ የህግ ባለሙያዎችን ከአዲስ አበባ አነጋግረን ነበረ። ያነጋገርናቸው የህግ ባለሙያዎች እንደሚሉት በዚህ ጉዳይ ላይ የኢትዮጵያ ህግ ከዓለም አቀፍ የህግ መርሆች ጋር ተመሳሳይ የሆነ አቋም እንዳለው ገልጸዋል። የህጉ መሰረታዊ ዓላማ የግለሰብ መብት ማስጠበቅና የፍርድ ቤቶች ነጻነት ማረጋገጥ ነው። ጉዳዩን በሚመለከት የኢትዮጵያ ህግጋት የሚከተለውን ይደነጋሉ ሲሉ ገልጸውልናል። አንደኛው በኢትዮጵያ ህገ መንግስት መሰረት ንጹህ ሆኖ የመገመት መብት ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስከሚረጋገጥ ድረስ ንጹህ ሆኖ የመቆጠር መብት አለው። በተጨማሪም ህገ መንግስቱ በአንቀጽ 29 ሐሳብ በጽናት የመግለጽ መብትንም ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበብኝ ክስ ንጹህ ነኝ ብሎ መናገሩ የዚህ መብት አካል ስለሆነ በህግ ላያስጠይቅ ይችላል። እንደ ህግ ባለሙያዎቹ ማብራሪያ ከሆነ በወንጀል ህጉ መሰረት በፍርድ ቤቶች ስራ ጣልቃ አለመግባት የሚለው ሊሰመርበት ይገባል። በ2004 ዓ.ም በወጣው የኢትዮጵያ የወንጀል ህግ የፍርድ ቤቶችን ነጻነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት የታየና በክርክር ላይ ሂደት እያለ ተከሳሹ በሚዲያ ላይ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተጓጎለ ተቆጥሮ በወንጀል ይጠየቃል። እዚህ ጋር የፍርድ ቤትን ክብር መንካት የሚለውም ሊነሳ ይችላል። ተከሳሾቹ የሚሰጡት መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም አቅጣጫ ለማስያዝ የሚሞክር ሀሳብ ከተንጸባረቀ የፍርድ ቤትን ክብር በመንካት ወንጀል ሊከሰስ ይችላል። የህግ ባለሙያዎቹ እንደሚሉት በኢትዮጵያ የመገናኛ ብዙሃን አዋጅ መሰረት ቢሆን የፍርድ ቤትን ነጻነት ሊጋፋ የሚችል ጉዳይን ሚዲያዎች ማስተናገድ አይፈቀደላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን የሚዲያ ችሎት በመክፈት የተከሳሹን ማስረጃዎች ቢመረምርና ቢያስተላልፍ ተጠያቂነት አለበትም። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተከሰስኩበት ጉዳይ ንጹህ ነኝ፣ እውነቱ በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ፣ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደትን በማስተጓጎል ወንጀል ያስቀጣል ብለዋል። አደገኛው ጨካኝ ማን ነው ብትባሉ ወንጀል የሰራው አይደለም። ወንጀለኛውን ለመከላከል፣ ወንጀለኛውን ለመከለል፣ ወንጀለኛውን ነፃ ለማድረግ እንደሚጋጋጥ ሰው የበለጠ አደገኛ ባርባሪክ ሰው የለም። ልክ እንደ እግረኛው ሚዲያ ማለት እግረኛው ሚዲያ ነው የሚለው እሱ እኔ የሆነ እግረኛው የሚባል ሰው ማለት ነው። እንግዲህ እግረኛው ከዚህ በፊት አበቄለሽ ባህር ዳሯ ልጄ ተደፍራ ተገደለችብኝ ብላ ወደ ሚዲያ በመጣች ማግስት ወዲያ እንደው በብርሃን ፍጥነት ባህር ዳር ሄዶ ያደረገውን እናስታውሳለን። ወደ ዋልድባ ሄዶ ያደረገውን ሰሞኑን እናስታውሳለን። አሁን ደግሞ እነዚህን ይዞ መጣ። እንግዲህ እነዚህ የፊንቴክ ተባባሪዎች ከአንድ ሺህ በላይ የሚሆኑ ኢትዮጵያውያንን የትናንት ጥረት፣ ትጋት እና የነገ ተስፋቸውን ያጨለሙ፣ ገንዘባቸውን እንዲዘረፍ ያደረጉና አብረው ተባብረው የዘረፉ ግለሰቦች ኃጢአታቸውን ይናዘዙና ይቅርታ ይጠይቁ ዘንድ የሚጠበቁ ይጸጸቱና አትሊስት ይቅርታ ይጠይቃሉ። ሌሎ በወንጀል የሚጠየቁትን ህግ ይዞት ብለን የምንጠብቃቸውን አደገኛ ሰዎች ኃጢአታቸውን ያጥቡ ዘንድ፣ ወንጀላቸውን ያዳፍኑ ዘንድ፣ ያስተባብሉ ዘንድ እግረኛው ሚዲያ እንደለመደው ከበዳዮች ጎን ሆኖ ይዟቸው መጣ። በእነዚህ ሰዎች ይሉንታ የሚባል ጸጸት የሚባል አያውቁም። ትናንትና በጋራ ተናበው የዘረፉትን ህዝብ
ዛሬ ደግሞ እንደገና በጋራ መተው ይሰድቡታል፣ ይወነጅሉታል። ለምን ከሰስከን፣ ለምን ስማችንን ጠራህ ብለው ይወቅሳሉ፣ ይተቻሉ፣ ይከሳሉ። ይህንን ደግሞ የሚያመቻቸው እግረኛው ሚዲያ ነው። እንደዚህ አይነት ከርስድ የሆነ ሰው አይቻልም እንዴ! አውቀህም ይሁን ሳታውቅ ተሸውደህ ወይ ገንዘቡ አጓጉቶ ወይ ምናምን የሰራው ስራ ሌላው አካል ላይ ጉዳት ካደረሰ እንዴት አትጸጸትም? እንዴት ይቅርታ ለመጠየቅ ድፍረት ታጣለህ? እናንተ እኮ ማለት እንዴ በዚህ ልክ ባርባሪክ አይነት አካሄድ ምን ማለት ነው? እናንተ እኮ ከፍተኛውን የሁሉ ሺህ ሰው ይበላ ዘንድ ከፍተኛውን አስተዋጽኦ ያደረጋችሁት እናንተ ናችሁ። እናንተ ዳዊት ማን ነው ፊንቴክ ዋናውን እኮ ማንም አያውቀው። እናንተን ፊት ለፊት እኮ ስለታያችሁ እናንተ ጅቡቲ ሄዳችሁ እኮ ልታስተባብሉ ስለተጋጋጣችሁ አምናችሁ እኮ ነው። ያመናችሁ ህዝብ ገንዘቡንም ተስፋውንም ይበላ ዘንድ የምትችሉትን ሁሉ ከተጋጋጣችሁ በኋላ ደግሞ ዞራችሁ ያንን የተበላውን ህዝብ ላይ ቁስል ላይ ጨው ትነሰንሳላችሁ። ይሄ ማለት የበቃ እንደዚህ አይነት አውሬነት ታይቶ ይታወቃል። ይሉንታ ቢስነት ያ አይምሮም የለው። በቃ የሆነ ገንዘብና በቃ ምንም ችግር የለው። እግረኛው ነው ምናምን ባለው ሰው ስብና ምን ያለው አይመስልም። የእናንተ ይሉንታ ቢስነት ደግሞ ከፋ። እንዴት ከመካከላችሁ አንዳችሁ እንኳን ተው የሚል አራሳ ከነን በልስ ተው ቆይ እንረጋጋ እንኳን የሚል የለም። በዋስትና በወጣችሁ ማግስት መታችሁ አሁንም ትወቅሳላችሁ። አሁንም ጥፋታችሁ ኤክስተርናላይዝ ታደርጋላችሁ። አሁንም ተበዳዮችን በበደላችሁ ባዘረፋችኋቸው ሰዎች እንደተበደላችሁ ክስ ይዛችሁ ትመጣላችሁ። ይህ አውሬነት ነው። ደግሞ ጉዳዩንም በዚህ ልክ ማራገብ አያስፈልግም። ምክንያቱም ኬዙ ፍርድ ቤት ይዞታል። ለፍርድ ቤት መናገር ያለባችሁ ጉዳይ ነው ይዛችሁ የምታችሁ። እንደናንተ አይነት